ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጪ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹ እየመራው አብሬያችሁ ቆይታ ማድረገው ነው ይፍራት አጥላው ነኝ መልካም ቆይታ በኢትዮጵያና ደቡብ ኮሪያ መካከል ያለው ወዳጅነት ወደ ላቀ ምዕራፍ መሸጋገሩን ተሰናባቹ በኢትዮጵያ ደቡብ ኮሪያ አምባሳደር ጃንግ ካንግ ገለጹ። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የስራ ጊዜያቸውን ያጠናቀቁትን በኢትዮጵያ ደቡብ ኮሪያ አምባሳደር የነበሩትን አምባሳደር ጃንግ ካንግን አሰናብተዋል። ተሰናባቹ አምባሳደር በስንብት መርሃ ግብሩ ወቅት እንዳሉት የኢትዮጵያና ደቡብ ኮሪያ ወዳጅነት በጠንካራ ታሪካዊ መሰረት ላይ የተገነባ ነው ብለዋል። የሁለቱ ሀገራት የሁለትዮሽ ግንኙነት በስትራቴጂክ ጉዳዮች ላይ እያደገ መምጣቱን ጨምረው ገልጸዋል። በኢትዮጵያ በቆዩባቸው ዓመታትም የሁለቱ ሀገራት ግንኙነት ወደ ላቀ ደረጃ ለማሸጋገር የበኩላቸውን ገንቢ ሚና መወጣታቸውን አምባሳደሩ ጠቁመዋል። በቀጣይም በሁለቱ ሀገራት መካከል ያለውን የንግድ ልውውጥ መጠን ማሳደግ፣ የደቡብ ኮሪያ ኩባንያዎች በኢትዮጵያ ያላቸውን ኢንቨስትመንትና የኢኮኖሚ ተሳትፎ ማጠናከር እንደሚገባም አመላክተዋል። የሁለቱ ሀገራት ታሪካዊና ጠንካራ ወዳጅነት በቀጣይም ተጠናክሮ እንደሚቀጥል ያላቸውን ተስፋ ገልጸው በኢትዮጵያ በነበራቸው መልካም የስራ ጊዜ ለተደረገላቸው ትብብር ምስጋና አቅርበዋል። የዓለም ጤና ድርጅት የአፍሪካ ሀገራት የወደፊት የጤና ፋይናንስ ስርዓት ሊከተለው የሚገባውን አዲስ ስትራቴጂ አጸደቁ። አሰራሩ ፍትሐዊ የጤና አገልግሎት ተጠቃሚነትን ያረጋግጣል፣ ሀገራትም የራሳቸውን የጤና በጀት በባለቤትነት እንዲመሩና ክትትሉንም እንዲያጠናክሩ ያስችላል ተብሏል። በስብሰባው ላይ የተገኙት አባል ሀገራት በአሁኑ ወቅት የሕክምና ዜጎች ከኪሳቸው የሚያወጡት ወጪ ከፍተኛ መሆኑን አሳውቀዋል። ከጊዜ ወደ ጊዜ እየቀነሰ የመጣውን የውጭ እርዳታ በሀገር ውስጥ ገቢ መተካት እንደሚገባ በመጠቆም አዲሱን ስትራቴጂ ሙሉ በሙሉ ተቀብለውታል። በዚህ ውይይት ላይ የተሳተፈችው ኢትዮጵያ በበኩሏ መደበኛ ገቢ የሌላቸው አነስተኛ ገቢ ያላቸው ዜጎች የሚደግፍ ግልጽ አሰራር እንዲዘረጋ፣ የጤና አገልግሎት ፓኬጆች እንደያንዳንዱ ሀገር ነባራዊ ሁኔታ እንዲቀረጹና የዓለም ጤና ድርጅት የስትራቴጂውን አፈጻጸም በቅርቦት እንዲደግፍ የሚሉ ነጥቦችን በሀሳብነት በማቅረብ ስትራቴጂውን መደገፏን ገልጻለች። ባለፉት ዓመታት የተተገበሩ መሰረታዊ ማሻሻያ ስራዎች የሀገር ውስጥ የመድኃኒት አቅርቦት ማሳደጋቸውን ኢትዮጵያ መድኃኒት አቅራቢ አገልግሎት አስታወቀ። የኢትዮጵያ መድኃኒት አቅራቢ አገልግሎት ለሀገሪቱ የመድኃኒትና የሕክምና መገልገያዎች አቅርቦት ሰንሰለት የዘረጋው ቀልጣፋና ዘመናዊ ዲጂታል አሰራር አህጉራዊ እውቅና ማግኘቱም ተገልጿል። ለዝርዝሩ አናል ተስፋ። አገልግሎቱ በደቡብ አፍሪካ በተካሄደው 5ኛው የአፍሪካ የአቅርቦት ሰንሰለት የልዕቀት ሽልማት ከፍተኛውን የወርቅ ሽልማት ማሸነፉ ተገልጿል። የአገልግሎቱ ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ በሰጡት መግለጫ ባለፉት 4 ዓመታት መሰረታዊ የሪፎርም ስራዎች በትኩረት ተተግብረዋል። ከተከናወኑት ዋና ዋና ተግባራት መካከል አቅርቦቱን ወደ ዲጂታል ስርዓት ማሸጋገር፣ የግዢ ስርዓቶችን ማዘመንና ግልጽ ማድረግ፣ የክምችትና ስርጭት አሰራርን ማስተካከል እንዲሁም የምርቶችን አቅርቦት ሰንሰለት ቅንጅት ማጠናከር ይገኙበታል። ይህንንም ተከትሎ በርካታ ውጤቶች የተመዘገቡ ሲሆን ሪፎርሙም የሀገር ውስጥ የመድኃኒት አቅርቦት በከፍተኛ ሁኔታ እንዲያድግ ማስቻሉንም አመላክተዋል። በተለይም ቴክኖሎጂን በመጠቀም አጠቃላይ የግዢና የክምችት ስርዓቱን በኤሌክትሮኒክ መንገድ ማዘመን መቻሉን የአገልግሎት ቅልጥፍናን እንደጨመረው ዋና ዳይሬክተሩ ጠቁመዋል። ረጅም ጊዜ ይወስድ የነበረው አሰራሮች በአጭር ጊዜ ውስጥ ማጠናቀቅ መቻሉን አስታውቀው ይህም የደንበኞችን እርካታ ከፍተኛ ሁኔታ ከማሳደጉ ባሻገር አሰራሩን ወጪ ቆጣቢ ማድረጉንም ገልጸዋል። ይህም በአገልግሎቱ የተከናወነው ዘርፍ ብዙ ተግባራት አህጉራዊ እውቅናንም እስኪያስገኝ መሆኑን ጠቁመዋል። የመድኃኒትና የሕክምና መገልገያዎች አቅርቦት ሰንሰለት የዘረጋው ቀልጣፋና ዘመናዊ ዲጂታል አሰራር አህጉራዊ እውቅናን ያገኘ መሆኑንም አመላክተዋል። በዚሁም መሰረት በ5ኛው የአፍሪካ የአቅርቦት ሰንሰለት የልዕቀት ሽልማት ከፍተኛውን የጎልድ አዋርድ ሽልማት ማሸነፍ መቻሉንም አስታውቀዋል። ይህም ሽልማቱ አገልግሎቱን የሕክምና አቅርቦት ሰንሰለቱን ሙሉ በሙሉ በዲጂታል ለመደገፍና ተደራሽነቱን ለማስፋት የሰራችውን ስኬታማ ስራዎች ማሳያ መሆኑ ተናግረዋል። ይህም እውቅና ወደፊት አገልግሎቱን አህጉራዊ ተወዳዳሪና ይበልጥ ቀልጣፋ ለማድረግ ለተጀመረው የሪፎርም ስራዎች ትልቅ ብርታት እንደሚሆንም አክለዋል። ኢትዮጵያን የአፍሪካ ፖስታ ጥቅሎችና የኢኮሜርስ እቃዎች ዋና የሎጂስቲክስ ማዕከል ለማድረግ ያለመ አህጉራዊ አውደ ጥናት በአዲስ አበባ መካሄድ መጀመሩ ተገለጸ። ለዝርዝሩ አማሩ ገብ። በዓለም አቀፍ የፖስታ ህብረትና በኢትዮጵያ ፖስታ ትብብር የተዘጋጀው የአፍሪካ ቀጠናዊ የትራንስፖርት አውደ ጥናት ነሐሴ 20 ቀን 2018 ዓ.ም በይፋ የተከፈተ ሲሆን በመድረኩም ከተለያዩ አፍሪካ ሀገራት የመጡ የፖስታ ተቋማት ተወካዮች፣ የሎጂስቲክስና የአቪዬሽን ዘርፍ ባለሙያዎች በመሳተፍ ላይ ናቸው። አውደ ጥናቱ በተለይም በሀገራት መካከል ያለውን የድንበር ተሻጋሪ የንግድ ልውውጥ ቀልጣፋ፣ ፈጣንና ወጪ ቆጣቢ ለማድረግ የፖስታና የአየር ትራንስፖርት ትስስርን በማጠናከር ላይ ትኩረቱን አድርጓል። በመክፈቻ
ስነ ስርዓቱ ላይ ንግግር ያደረጉት የኢትዮጵያ ፖስታ አገልግሎት ዋና ስራ አስፈጻሚ አቶ ዳግማይ ኃይልዬ እንደገለጹት የፖስታ ዘርፉ እያደረገ ያለውን ስትራቴጂያዊ የለውጥ ጉዞ በማጠናከር ዘመናዊ የኢኮመርስና የመጨረሻ ማይል የዕቃ አቅርቦት ቴክኖሎጂዎችን በመተግበር ተወዳዳሪ አገልግሎት መስጠት እንደሚገባ አስገንዝበዋል። በተመሳሳይ የዓለም አቀፍ የፖስታ ህብረት የልማትና ትብብር ዳይሬክተር ሙቶ ሙፍቲ በበኩላቸው አውደ ጥናቱ አፍሪካ በቀጠናዊ ንግድ ያላትን ተወዳዳሪነት ለማሳደግ ከፍተኛ አስተዋጽኦ እንዳለው ጠቁመው የኢትዮጵያ ፖስታ በቅርቡ በዓለም አቀፍ ደረጃ ላስመዘገበው ስኬትና ሽልማት አድናቆታቸውን ገልጸዋል። የስትራቴጂያዊ አውደ ጥናት የኢትዮጵያ አየር መንገድ ያለውን ሰፊ የዓለም አቀፍ የአየር ትስስር ከኢትዮጵያ ፖስታ ሀገር አቀፍና ቀጠናዊ መዋቅር ጋር በማስተሳሰር ኢትዮጵያ የአህጉሪቷ የኢኮመርስና የንግድ እንቅስቃሴ ምቹ ማዕከል እንድትሆን የማስቻል ዓላማ ያለው ነው። ይህ አህጉራዊ አውደ ጥናት በሳምንቱ መጨረሻ በሚደረግ የተግባር ጉብኝት እንደሚጠናቀቅ ተመላክቷል። የኢትዮጵያ ቱሪዝም ሚኒስቴር በአዲስ አበባ ከተማ ከሁሉም ክልሎችና ከተማ አስተዳደሮች ከተውጣጡ የሆቴልና የምግብ አቅርቦት ድርጅት ባለቤቶች እንዲሁም ተወካዮች ጋር በደረጃ አሰጣጥ መስፈርቶች ላይ የመከረበትን መድረክ አካሄደ። የምክክር መድረኩ የዘርፉን የምግብ ደህንነትና የአገልግሎት ጥራት በማሻሻል የደንበኞችን እርካታ ለማረጋገጥ ያለመ ሲሆን በዋናነት ትኩረት ያደረገው የምግብ ደህንነትና ንጽህና፣ የኩሽና የቁሳቁሶችና ሰራተኞች የንጽህና አጠባበቅ ደረጃዎች፣ የአገልግሎት ጥራትና ሙያዊ ብቃት፣ የምግብ አዘጋጆችና አስተናጋጆች የደንበኞች አያያዝ እንዲሁም የሙያ ብቃት፣ የተቋማት መሰረተ ልማት፣ የሆቴሎችና የኬተሪንግ ተቋማት የቁሳቁስ ማሟላት፣ የምቹነትና የደህንነት መመዘኛዎች አዲሱ አሰራር በአገር አቀፍ ደረጃ ወጥ የሆነ አሰራር በመዘርጋት የኢትዮጵያን የቱሪዝምና የመስተንግዶ ዘርፍ ተወዳዳሪነትና እድገት የሚያፋጥን መሆኑም ተመላክቷል። በኢትዮጵያ በየዓመቱ ከ2.7 በመቶ በላይ በመርሳት በሽታ ይጠቃሉ ተብሎ እንደሚታመን የኢትዮጵያ አልዛይመርስ ማህበር አስታወቀ። ተጋላጭነቱ በእድሜ ሲቀመጥ 5 በመቶ የሚሆኑት አረጋውያን መሆናቸውም ተገልጿል። ለዝርዝሩ ጸጋኔስ ተሰማ። በሽታው በብዛት እድሜያቸው ከ60 ዓመት በላይ የሆኑ አረጋውያንን እንደሚያጠቃ ያስታወሱት የማህበሩ መስራችና ስራ አስኪያጅ ጽሞና ድንቁ በዓለም ላይ በየ3 ሰከንዱ አንድ ሰው በህመሙ ይያዛል ብለዋል። በኢትዮጵያ ያለውን ሁኔታ ሲያስረዱም የህዝብ ቁጥር መጨመርና የሰዎች እድሜ ጣራ መጨመር ለህመሙ መበራከት ዋና ምክንያቶች እንደሆኑ ገልጸዋል። የመርሳት በሽታ በታካሚው ላይ ብቻ ሳይሆን በቤተሰብና ተንከባካቢዎች ላይ ከፍተኛ ማህበራዊና ኢኮኖሚያዊ ጫና እንደሚያሳድርም ተጠቁሟል። ህመሙ የገፋ ሲሄድ ታካሚዎች ራሳቸውን መመገብ፣ መልበስና መሰረታዊ ፍላጎቶቻቸውን ማሟላት ስለሚሳናቸው የሙሉ ጊዜ አስተማሚ ያስፈልጋቸዋል። ይህ ሁኔታ በተለይ ዝቅተኛ ገቢ ባላቸው ማህበረሰቦች ዘንድ አስተማሚ የሆኑ የቤተሰብ አባላት ከስራና ከትምህርት ገበታቸው እንዲደናቀፉ በማድረግ ረገድ የራሱ የሆነ አሉታዊ ተጽዕኖ እያሳደረ ይገኛል። በኢትዮጵያ ለበሽታው የሚሰጠው ትኩረትና ግንዛቤ አሁንም ዝቅተኛ መሆኑን የገለጹት የማህበሩ ኃላፊ ብዙ ጊዜ የበሽታው ምልክቶች ከእርጅና ወይም ከተፈጥሯዊ መለወጥ ጋር ተያይዘው እንደሚታለፉ ገልጸዋል። አልፎ ተርፎም በአንዳንድ አካባቢዎች ከባህላዊ ወይም ከመንፈሳዊ እምነቶች ጋር ስለሚያያዙ ታካሚዎች ወደ ሕክምና ተቋማት ዘግይተው እንደሚመጡና ይህም ተገቢውን የሕክምና ድጋፍና ክትትል እንዳያገኙ ማድረጉን አስገንዝበዋል። የኢትዮጵያ አልዛይመር ማህበር ይህንን ክፍተት ለመሙላትና የህብረተሰቡን ግንዛቤ ለማሳደግ ከተለያዩ የጤና ተቋማትና ባለድርሻ አካላት ጋር በቅንጅት እየሰራ መሆኑን አስታውቋል። ማህበሩ በተለይ ለታካሚዎች ቤተሰቦች የስነ ልቦና ድጋፍና የማስታመም ስልጠናዎችን እየሰጠ የሚገኝ ሲሆን መንግስትም ለዚህ ዘርፍ ልዩ ትኩረት በመስጠት በአረጋውያን ጤና ፖሊሲ ውስጥ አልዛይመርን በልዩ ሁኔታ እንዲያካትት ጥሪ አቅርቧል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኛቸው መረጃዎች አልፋለሁ። በኬንያ ናይሮቢ የሚገኘው የአጋሃን ዩኒቨርሲቲ ሆስፒታል ለመጀመሪያ ጊዜ በሮቦት የታገዘ የሐሞት ከረጢት ቀዶ ሕክምና በስኬት አከናወነ። ይህ ዘመናዊ ሕክምና ዘዴ ሐኪሞች በግልጽ በሚታይ ባለ 3D ምስል ታግዘው ሕክምናውን በከፍተኛ ጥንቃቄና ጥራት እንዲሰሩ ያስቻለ ነው ተብሏል። የአሰራር ለታካሚዎች በርካታ ጥቅሞች ያሉት ሲሆን አነስተኛ የሰውነት ቁስለት፣ የቀነሰ ህመም፣ አጭር የሆስፒታል ቆይታና ፈጣን ማገገምን ያመጣል። ይህም ለኬንያ የጤና ዘርፍ እድገት ትልቅ እርምጃ ነውም ተብሏል። በኔፓል በደረሰ የጎርፍ አደጋ የ270 ሰዎች ህይወት አለፈ። በመቶዎች የሚቆጠሩ ደግሞ ደብዛቸው ጠፍቷል። በሰሜናዊ ኔፓል በጣለው ኃይለኛ ዝናብ ምክንያት በተከሰተ ድንገተኛ የጎርፍ አደጋ የ270 ሰዎች ህይወት ሲያልፍ 500 ሰዎች ደግሞ ደብዛቸው መጥፋቱን የሀገሪቱ ጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ከጠፉ ሰዎች መካከል 391 የሚሆኑት የውጭ ሀገር ጎብኚዎች ሲሆኑ የቀሩ 93ቱ ደግሞ የኔፓል ዜጎች ናቸው። ከጠፉት የውጭ ሀገር ዜጎች ውስጥ የህንድ፣ የአሜሪካ፣ የብሪታንያና የአውስትራሊያ ዜጎች እንደሚገኙበት የቱሪዝም ቦርድ መረጃ ያመላክታል።
አደጋው በራሷ ክልል በሚገኙ መኖሪያ ቤቶች፣ መንገዶችና የውሃ ኃይል ማመንጫዎች ላይ ከፍተኛ ውድመት አድርሷል። የኔፓል ጠቅላይ ሚኒስትር ባሌንድራ ሻህ አስቸኳይ የካቢኔ ስብሰባ በመጥራት የሰራዊቱ አባላት አፋጣኝ የምልከታና የፍለጋ ስራ እንዲያፋጥኑ አዘዋል። በተጨማሪም የጎርፍ አደጋው ስጋት ወደ ጎረቤት ሀገር ህንድ ቢሃር ግዛት በመስፋፋቱ በአቅራቢያ የሚገኙ ወንዞች ሞልተው ተጨማሪ አደጋ እንዳያደርሱ ጥብቅ ጥንቃቄ እየተደረገ ይገኛል። አሁንም የፍለጋና የማዳን ስራው በቀጣይነት እየተከናወነ ነው። የአሜሪካ መንግስት በዘመናዊ ታሪክ የአሜሪካ መሬት ላይ የተፈጸመ እጅግ አስከፊ የወንጀል ድርጊት በሚል የሚገልጸው የ9/11 የሽብር ጥቃት ዋነኛ አቀነባባሪ በመሆን የሚጠረጠረው ካሊድ ሼህ መሐመድ ክስተቱ ከተፈጸመ ከሩብ ክፍለ ዘመን በኋላ ፍርድ ቤት ሊቀርብ ነው። ለዝርዝሩ አማሩ ገብሩ። አቃቢ ህግ ችሎቱ በሚቀጥለው ዓመት እንዲጀመር ያቀረቡት የጊዜ ቀጠሮ እጅግ ቀርቧል በሚል ጉዳዩን የሚመለከቱት ወታደራዊ ዳኛ የፍርድ ሂደቱ ከ2 ዓመት በኋላ እንዲሆን ወስነዋል። መሐመድ የሞት ቅጣት እንዳይፈረድበት ሲል ጥፋተኝነቱን ያመነበት ስምምነት ላይ ደርሶ ነበር። ይሁን እንጂ ባለፈው ዓመት የፌዴራል ይግባኝ ሰሚ ፍርድ ቤት ስምምነቱን ውድቅ አድርጎታል። ከ23 ዓመት በፊት በ1995 ዓ.ም በቁጥጥር ስር የዋለው መሐመድ ላለፉት 20 ዓመታት በአሜሪካ ዋንታናሞ ቤይ እስር ቤት ይገኛል። ተጠርጣሪው ከዚህ ቀደም በአውሮፓውያኑ 2001 የተፈጸመውን የ9/11 ኦፕሬሽን ከጅማሬው እስከ ፍጻሜው የተካሄደበትን እቅድ ማዘጋጀቱን ተናግሮ ነበር። የአሜሪካ አየር ኃይል ዳኛ ሌትናንት ኮሎኔል ማይክል ኤ ሻርማ የመሐመድና የሌሎች 3 ተከሳሾች የፍርድ ሂደት በሰኔ 2020 ዓ.ም እንደሚጀመር ትናንት አስታውቀዋል። ሌሎቹ ተጠርጣሪዎች ዋሊድ ቢን አታሽ፣ አሊ አብዱል አዚዝ አሊና ሙስጣፋ አልሐውሳዊ እንደሆኑ የክስ መዝገቡ ያሳያል። የፍርድ ሂደቱ እስከሚጀመር ያለው ጊዜ የትኛው ቹ ማስረጃዎች ለችሎት መቅረብ አለባቸው የሚለው ጉዳይ ላይ የሚነሱ ክርክሮችን መፍታትን ጨምሮ ተያያዥ የፍርድ ቤት ጉዳዮችን ለመመልከት እንደሚውል ዳኛው ገልጸዋል። በሚቀጥለው መስከረም ወር ላይ ይህ ጥቃት ከተፈጸመ 25 ዓመት ይሞላዋል። ፕሬዚዳንት ዶናልድ ትራምፕ ማክሰኞ ዕለት በአሜሪካ ማዕከላዊ የስለላ ኤጀንሲ ኃላፊና በሩሲያ የስለላ አገልግሎት ባለስልጣናት መካከል ከተደረገው በይፋ ያልተገለጸ ውይይት አንዳች ነገር ሊመጣ ይችላል ብለው እንደሚጠብቁ ተናገሩ። ለዝርዝሩ አናል ተስፋ። ማክሰኞ ዕለት የሲአይኤ ኃላፊው ጆን ራትክሊፍ በወታደር አውሮፕላን ወደ ሞስኮ ስለተጓዙበትና ከጥቂት ሰዓታት ቆይታ ስለተመለሱበት ምክንያት የተለያዩ መላምቶች እየተሰጡ ነው። ፕሬዝዳንት ትራምፕ በዚህ ያልተለመደ ውይይት ላይ ምን አይነት ንግግር እንደተደረገ ይፋ አላደረጉም። ይሁን እንጂ ስብሰባውን ከፊል መደበኛ ሲሉ የገለጹት ትራምፕ አሜሪካ በዩክሬን ያለውን ጦርነት ተቋጭቶ መመልከት ትፈልጋለች ብለዋል። ከዚህም ቀደም እንዲህ አይነት ውይይት የተካሄደው ሩሲያ ዩክሬን ላይ ሙሉ ወረራ ከመክፈቷ ጥቂት ወራት በፊት ነበር። የሩሲያ ቤተ መንግስት ክሬምሊን ባለስልጣናት የሲአይኤ ኃላፊ ራትክሊፍ ከፕሬዝዳንት ቭላዲሚር ፑቲን ጋር እንዳልተገናኙ ገልጸዋል። የክሬምሊን ፕሬስ ሴክሬታሪ ዲሚትሪ ፔስኮቭ ከስለላ ተቋማት ጋር ግንኙነቶችን ተደርገዋል ሲሉ ለጋዜጠኞች ተናግረዋል። ከሩሲያ ፕሬዝዳንት ጋር ስብሰባ አልተካሄደም። በዚህ ጉዳይ ላይ መናገር የምንችለው ይህንን ብቻ ነው። ፕሬዝዳንት ፑቲን ወዲያውኑ ስለ ሁሉም ነገር ገለጻ ተደርጎላቸዋል ሲሉም አክለዋል። ከሲአይኤ ኃላፊው ጋር የተደረገ ንግግር ምንም ላይ ያተኮረ እንደነበረ ለቀረበላቸው ጥያቄ ከተናገሩት ውጭ የምጨምረው ነገር የለም በማለት ማብራሪያ ከመስጠት ተቆጥበዋል። ትላንትና ከወግ አጥባቂዎቹ የቶክሾ አቅራቢ ግሌን ቤክ ጋር ቆይታ ያደረጉት ፕሬዝዳንት ትራምፕ ስለ ውይይቱ ስለሚነሱ መላምቶች ተጠይቀዋል። ትራምፕ ጉብኝቱን ከፊል መደበኛ በማለት ጠርተውታል። ፕሬዝዳንቱ ሰዎች ማዘዝ እንደማይፈልጉ ገልጸው ነገር ግን ስለ ጉብኝቱ የሚሰራጩ መላምቶች በሙሉ ትክክል እንዳልሆኑ ተናግረዋል። የማክሰኞ ዕለት ስብሰባ የአሜሪካና የሩሲያ የሁለትዮሽ ግንኙነትን ለማስተካከል አስተዋጽኦ ይኖረው እንደሆነም ለመናገር ጊዜው እጅግ ገና መሆኑንም ገልጸዋል። የሁለትዮሽ ግንኙነቶችን አሁን ካለበት ጥልቅ ቀውስ ለማውጣት ምን ያህል ተጽዕኖ ያደርጋል የሚለውን ለመናገር ጊዜው ገና ነው። የሁለትዮሽ ግንኙነት አሁን ካለበት ጥልቅ ቀውስ ለማውጣት ምን ያህል ተጽዕኖ ያደርጋል የሚለውን ለመናገር ጊዜው ገና ነው ብለዋል። የሩሲያ መንግስት ቃል አቀባይ ፔስኮቭ በበኩላቸው በስለላ ተቋማት መካከል የሚደረጉ ግንኙነቶች አዎንታዊ ክስተት፣ አዎንታዊ ሂደት መሆናቸውንም ተናግረዋል። ብዙውን ጊዜ ሁለቱ ሀገራት እጅግ አስቸጋሪ ጊዜያት ውስጥም ሆነው እንኳን እንዲህ አይነት ግንኙነቶች እንደሚቀጥሉ ጠቅሰዋል። በኢራን ላይ የተከፈተው ጦርነት 6ኛ ወሩን ሲያስቆጥር የአሜሪካ ዓላማዎች ተለዋውጠዋል ተብሏል። የሆርሙዝ የባህር ወሽመጥ አሁንም ዋነኛው ትኩረት ሆኖ ቀጥሏል። ለዝርዝሩ ጸጋነሽ ተሰማ። ፕሬዝዳንት ዶናልድ ትራምፕ ባለፈው የካቲት ወር መጨረሻ በኢራን ላይ ጦርነት ሲያሳውጁ ውጊያው ከ4 እስከ 5 ሳምንታት ብቻ ይፈጃል ብለው ተንብየው ነበር። ነገር ግን ከ6 ወራት በኋላ ትራምፕ ጦርነቱን አሸንፈናል ወይም ስምምነት ላይ ለመድረስ ተቃርበናል ቢሉም ከችግሩ ለመውጣት የሚያስችል ምንም አይነት ግልጽ መንገድ አልታየም። ጦርነቱ እያየለ ሲሄድ የዋሽንግተን ዓላማዎችም እንዲሁ ተለዋውጠዋል። አሁን ከዋና ዋናዎቹ ዓላማዎች አንዱ የሆነው የሆርሙዝ የባህር ወሽመጥን መልሶ ክፍት ማድረግ በወቅቱ በትራምፕ የመጀመሪያ እቅድ ውስጥ አልነበረም። ይህ የውሃ መንገድ የዓለም 20
በመቶ ዘይት የሚያልፍበት ወሳኝ የመርከብ መስመር ነው። ነገር ግን ኢራን ይህንን የዓለም ኢኮኖሚ መታፈኛ በማገዷ ጦርነቱ ከተጀመረ ወዲህ መስመሩ በብዛት ተዘግቷል። ይህም የነዳጅና የማዳበሪያ ዋጋን በመጨመር በአሜሪካ ላይ ከፍተኛ ኢኮኖሚያዊና ፖለቲካዊ ጫና ፈጥሯል። ለጦር መሳሪያ ሊውል የሚችል 440 ኪሎ ግራም ያህል የተዘጋጀ ዩራኒየም በቦምብ በተደመሰሱ 3 ቦታዎች ስር ተቀብሮ ይገኛል። ትራምፕ ይህ ቁሳቁስ በአሜሪካ እንደሚወገድ ቢናገሩም ኢራን ፈቃደኝነቷን አላሳወቀችም። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ሌሎች ባለስልጣናት እንደገለጹት ኢራን በሰኔ ወር የመግባቢያ ሰነድ ላይ የኒውክሌር መሳሪያ ላለማልማት ዳግም ባታረጋግጥም ድርድሩ በፍጥነት መቋረጡን ጠቁመዋል። ትራምፕ በትናንትናው ዕለት በሰጡት አስተያየት ወሽመጡ እየሰራ ያለ መስመር ነው ቢሉም ኢራን አሁንም በአካባቢው ሰው አልባ አውሮፕላኖችን በመጠቀም ጥቃት የማድረስ አቅም እንዳላት አሳይታለች። አሜሪካ የኢራን 82 በመቶ ሚሳኤሎች መደምሰሷን ብትገልጽም የአሜሪካ ማዕከላዊ እዝ አሁንም የኢራን ወታደራዊ የትዕዛዝ ማዕከላትና የሚሳኤል ማስወንጨፊያ ቦታዎችን እየመታ መሆኑን አስታውቋል። አሜሪካ በወታደራዊ ግቦቿ ላይ ስልታዊ ስኬቶችን ብታስመዘግብም ጦርነቱ ወዴት እንደሚያመራ አሁንም አሻሚ እንደሆነ ቀጥሏል። ኢራን የአሜሪካ ኢኮኖሚ ጫና ቴህራን ላይ ምንም ለውጥ አያመጣም አለች። የኢራን ባለስልጣናት ቴህራን ከአዳዲስ ማዕቀቦች ጋር ለመጋፈጥ ለረጅም ጊዜ ስትዘጋጅ እንደቆየች በመግለጽ አዲሱ የአሜሪካ ኢኮኖሚ ጫና ኢራንን አያንበረክካትም ብለዋል። ለዝርዝሩ የሮዳህ ንጉሴ። አሜሪካ ከኢራን ጋር የሚነግዱ ድርጅቶችንና ተቋማትን በማነጣጠር ማዕቀቦችን እያሰፋች ሲሆን አዲሱ ዘመቻ የኢራንን ዓለም አቀፍ የገንዘብና የንግድ ግንኙነት ለማቋረጥ ያለፈ መሆኑን ዋሽንግተን ገልጻለች። በዚህ መካከል ኢራን ከቻይናና ከሌሎች የንግድ አጋሮቿ ጋር ያላትን ግንኙነት በመጠቀም የአሜሪካን ማዕቀብ ተጽዕኖ ለመቀነስ እየሞከረች መሆኑ ተዘግቧል። ኢራን አሜሪካ በኢኮኖሚዋ ላይ እያሳደረች ያለው ከፍተኛ ጫናና ማዕቀብ ለዋሽንግተን የሚፈለገውን ውጤት እንደማያመጣ አስታውቃለች። ይህ አቋም የተገለጸው አሜሪካ ኢራንን ከዓለም ኢኮኖሚ ለማግለል ኦፕሬሽን ኢኮኖሚክ አውትካስት በሚል ሰፊ የኢኮኖሚ ዘመቻ ካስጀመረች በኋላ ሲሆን የኢራን ባለስልጣናት ቴህራን ከአዳዲስ ማዕቀቦች ጋር ለመጋፈጥ ለረጅም ጊዜ ስትዘጋጅ እንደቆየች በመግለጽ የአሜሪካ የኢኮኖሚ ጫና ኢራንን እንደማያስገድዳት ተናግረዋል። አሜሪካ በበኩሏ ከኢራን ጋር የሚነግዱ ድርጅቶችንና ተቋማትን በማነጣጠር ማዕቀቦችን እያሰፋች ሲሆን አዲሱ ዘመቻ የኢራንን ዓለም አቀፍ የገንዘብና የንግድ ግንኙነቶች ለማቋረጥ ያለመ መሆኑን ዋሽንግተን ገልጻለች። በዚህ መካከል ኢራን ከቻይናና ከሌሎች የንግድ አጋሮቿ ጋር ያላትን ግንኙነት በመጠቀም የአሜሪካን ማዕቀብ ተጽዕኖ ለመቀነስ እየሞከረች መሆኑ ተዘግቧል። ይህ በእንዲህ እንዳለ የአሜሪካው አዲሱ የስትራቴጂ ዘመቻ በዓለም አቀፍ የነዳጅ ገበያና በክልላዊ መረጋጋት ላይ ከፍተኛ ስጋት እየፈጠረ መሆኑን የኢኮኖሚ ተንታኞች ገልጸዋል። ዋሽንግተን በኢራን የነዳጅ ኤክስፖርትና በባህር ትራንስፖርት መስመሮች ላይ የምታደርገውን ጥብቅ ቁጥጥር ተከትሎ የነዳጅ ዋጋ ሊንር ይችላል የሚል ስጋት የተፈጠረ ሲሆን የአውሮፓ ህብረትና ሌሎች የኤዥያ ሀገራትም በውሳኔው ምክንያት የንግድ ግንኙነታቸው እንዳይስተጓጎል በመስጋት ሁኔታውን በአቅራቢያ እየተከታተሉት ይገኛሉ። በሌላ በኩል ቴህራን ከአጋሮቿ ጋር ያላትን ወታደራዊና ስልታዊ ትብብር በማጠናከር ለአሜሪካ ማዕቀብ ምላሽ ለመስጠት እየተንቀሳቀሰች መሆኑ ታውቋል። በተለይም በብሪክስ ጥምረት ውስጥ ያሉትን ተሳትፎ በመጠቀም ከምዕራባውያን የፋይናንስ ስርዓት ውጭ የሆኑ አዳዲስ የክፍያ አማራጮችን ለመዘርጋትና ከሩሲያ ጋር ያላትን የንግድ ልውውጥ ለማሳደግ በሚስጥር እየተደራደረች መሆኑ የተገለጸ ሲሆን ይህም የዋሽንግተንን የብቸኝነት ስትራቴጂ ፈታኝ ሊያደርገው እንደሚችል ተመላክቷል። የአርክቲክ በረዶ መቅለጥ የሰሜን ዋልታ የሀያላኑ አዲስ የፍጥጫ ቀጠና ሆኗል ተባለ። ለዝርዝሩ አማሩ ገብሩ። የአየር ንብረት ለውጥ ባስከተለው ተጽዕኖ የአርክቲክ ግግር በረዶ ከሌላው የዓለም ክፍል በ3 እጥፍ በሚበልጥ ፍጥነት እየቀለጠ ይገኛል። ይህም ለዘመናት ተቆልፈው የነበሩ አዳዲስ የባህር ንግድ መስመሮችንና ግዙፍ የተፈጥሮ ሀብቶችን በቀላሉ ለማግኘት መንገድ ከፍቷል። የበረዶ መቅለጥ የቀድሞውን የዓለም የንግድ እንቅስቃሴና የጉዞ ጊዜ በእጅጉ እየቀየረው ሲሆን የደቡብ ኮሪያ የንግድ መርከብ ባህላዊ የስዊዝ ቦይ መስመር አውሮፓ ለመድረስ እስከ 80 ቀናት ይወስድባት የነበረውን ጉዞ በአዲሱ የአርክቲክ መስመር ወደ 40 ቀናት በማሳነስ ወጪና ጊዜዋን በግማሽ መቀነስ ችላለች። በተለይም በመካከለኛው ምስራቅና በቀይ ባህር አካባቢ በሚስተዋሉ የጂኦፖለቲካ ፍጥጫዎች ሳቢያ መደበኛ የንግድ መስመሮች ስጋት ውስጥ በመውደቃቸው ዓለም አርክቲክን እንደ ዋና የንግድ አማራጭ እንዲታይ አስገድዷል። ግግር በረዶ ስር የተሸሸገው ያልተነካ ግዙፍ የኢኮኖሚ ሀብት ደግሞ የሀያላኑ ፉክክር ይበልጥ አጋግሎታል። በአርክቲክ ውቅያኖስ ስር 13 በመቶ ያልተነካ የዓለም የነዳጅ
የነዳጅ ክምችት፣ 30 በመቶ የተፈጥሮ ጋዝ እንዲሁም ውድ ማዕድናት ይገኛሉ ተብሎ ይታመናል። እንደ ኖርዌይ ያሉ ሀገራት በአካባቢው የነዳጅ ቁፋሯቸውን በስፋት እያከናወኑም ይገኛሉ። የብሪክስ አባል የሆነችው ሩሲያ በአካባቢው የሚገኙ ወታደራዊ ጣቢያዎቿን በማደስና አዳዲስ የኒውክሌር መርከቦችን በመገንባት የበላይነቷን ለማረጋገጥ እየሰራች ነው። ቻይና የዋልታ ሐር መንገድ የሚል አዲስ የባህር መስመር በመቅረጽ ከፍተኛ መዋለ ንዋይ በማፍሰስ ላይ ትገኛለች። ፊንላንድና ስዊድን የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ኔቶን መቀላቀላቸውን ተከትሎ የምዕራባውያን ወታደራዊ እንቅስቃሴ በእጅጉ በመጨመሩ የአካባቢው ውጥረት እየጋለ መጥቷል። የአርክቲክ ግግር በረዶ መቅለጥ የቀጠናውን የተፈጥሮ ገጽታ ብቻ ሳይሆን የዓለም አቀፍ የጂኦፖለቲካና የኢኮኖሚ ሚዛን በከፍተኛ ደረጃ እየቀየረው ይገኛል። የሰሜን ዋልታ ከአካባቢ ጥበቃ አጀንዳነቱ አልፎ የዓለም ልዕለ ኃያላን ሀገራት ያልተነካ የኃይል ሀብት የሚቀራመጡበትና ወታደራዊ አቅማቸውን የሚያንጸባርቁበት አዲስ የዓለም አቀፍ ፖለቲካ ግንባር ሆኖ ቀጥሏል። ሳይንቲስቶች የአርክቲክ መቅለጥ የዓለምን የሙቀት መጠን ከመጠን በላይ ሊጨምረው እንደሚችል እያስጠነቀቁ ቢሆንም የኃያላኑ ትኩረት ግን ከተፈጥሮ ጥበቃ ይልቅ ማዕድናትን በመቀራመጥና የንግድ የበላይነትን በመያዝ ላይ ብቻ ማተኮሩ የአካባቢ ጥበቃ ተሟጋቾችን ክፉኛ አስቆጥቷል። ይህም ቀጠናዊ ከፖለቲካዊ ውጥረት በተጨማሪ የከፋ ስነ ምህዳራዊ ቀውስ ሊገጥመው እንደሚችል አመላካች ሆኗል። ከ65 ዓመት በላይ የሆኑ ሰዎች የወገብ መጠን መጨመር ከፍ ያለ የሞት አደጋ ጋር የተያያዘ መሆኑን አዲስ ጥናት አመላከተ። ጥናቱ የሰውነት ክብደትን ብቻ ከመመዘን ይልቅ የወገብ መጠንንም መከታተል ለአረጋውያን ጤና ጠቃሚ ሊሆን እንደሚችል ተጠቁሟል። ሄሮዳስ ንጉሴ እንደሚከተለው ታቀርበዋለች። በአሜሪካ የተካሄደው ጥናት ወደ 7000 የሚጠጉ ከ65 ዓመት በላይ የሆኑ ሰዎችን እስከ 14 ዓመታት ተከታትሏል። ተመራማሪዎቹ የተሳታፊዎቹን የሰውነት ክብደትና የወገብ መጠን ከረጅም ጊዜ የጤና ውጤታቸው ጋር አነጻጽረዋል። በውጤቱም የወገብ መጠናቸው ከ40 ኢንች ወይም ከ101.6 ሴንቲሜትር በላይ የሆኑ ወንዶችና ከ35 ኢንች ወይም 89 ሴንቲሜትር በላይ የሆኑ ሴቶች ያነሰ የወገብ መጠን ካላቸው ጋር ሲነጻጸሩ የሞት አደጋቸው በ24 በመቶ ከፍ ያለ ሆኖ ተገኝቷል። ይህ ልዩነት የሰውነት ክብደትን ከቁመት ጋር በማነጻጸር የሚመዝነው ቦዲ ማስ ኢንዴክስ የተባለው መለኪያ ጋር ከተስተካከለ በኋላም መታየቱን ጥናቱ አመልክቷል። በሌላ በኩል ከመደበኛ ቦዲ ማስ ኢንዴክስ ጋር ሲነጻጸር ከ25 እስከ 29.9 በመቶ የክብደትና ቁመት ምዘና መጠን የነበራቸው ወንዶች የሞት አደጋቸው በ46 በመቶ ያነሰ ሲሆን በሴቶች ደግሞ 27 በመቶ ያነሰ ሆኗል። ሆኖም ባለሙያዎች ይህ ውጤት ከመጠን በላይ መወፈር ጤናማ ነው ወይም ክብደት መጨመር ሕይወትን ያራዝማል ማለት እንዳልሆነ ያስጠነቅቃሉ። በተለይም ቦዲ ማስ ኢንዴክሳቸው የሰውነት ክብደትን ብቻ ስለሚመዝን በሰውነት ውስጥ ያለውን የስብና ጡንቻ ልዩነት በትክክል ሊያሳይ አይችልም። በሆድ ውስጥ በውስጣዊ አካላት ዙሪያ የሚከማቸው የውስጥ ስብ ደግሞ ከእብጠት፣ ከኢንሱሊን መቋቋም፣ ከልብ ህመምና ከስኳር በሽታ አደጋ ጋር ይያያዛል። የወገብ መጠን ግን ይህን የውስጥ ስብ መጠን ለመገመት ቀላል መለኪያ እንደሆነ ይነገራል። ይህ ጥናት በተጨማሪ ከመጠን በላይ ቀጭን የሆኑ አረጋውያን የሞት አደጋቸው ከመደበኛ የሰውነት ክብደት ሚዛን ጋር ሲነጻጸር ወደ 2 እጥፍ ከፍ ያለ እንደነበር አሳይቷል። ባለሙያዎች ይህ ከጡንቻ መቀነስና ከአካል ድክመት ጋር ሊያያዝ ይችላል ይላሉ። የጥናቱ ባለሙያዎች አረጋውያን ጤናቸውን ሲገመግሙ የሰውነት ክብደት ሚዛንን ብቻ ሳይሆን የወገብ መጠንን፣ የጡንቻ ጥንካሬን፣ የአካል ብቃትን፣ የደም ግፊትን፣ የደም ስኳርና ኮሌስትሮልን ጨምሮ ሌሎች የጤና መለኪያዎችንም አብረው እንዲመለከቱ ይመክራሉ። ወደ ቢዝነስ ዘገባዎች አልፋለሁ። መጪው የዘመን መለወጫ በዓልን ምክንያት በማድረግ ሰው ሰራሽ የምርት አቅርቦት እጥረት እንዳይከሰት በመዲናዋ የሚገኙ የሸማች ህብረት ስራ ማህበራት ዩኒየኖች ዝግጅት ማድረጋቸው ተገለጸ። ለእነዚህና ሌሎች የቢዝነስ ዘገባዎች ማህሌት ደመላሽ። የአዲስ አበባ ከተማ ህብረት ኮሚሽን ከፍተኛ አመራሮች በመዲናዋ የሚገኙ የሸማች ህብረት ስራ ማህበራት ዩኒየኖችን የዝግጅት ስራዎችን በተመለከተ በማህበራቱ የምርት መጋዘኖች ላይ ምልከታን አካሂደዋል። በምልከታውም በመዲናዋ የሚገኙ የሸማች ህብረት ስራ ማህበራት ዩኒየኖች መጪውን የአዲስ ዓመት በዓል ታሳቢ ያደረጉ የግብርናና የኢንዱስትሪ ምርቶችን በበቂ መጠን በመጋዘናቸው መኖሩ የተረጋገጠ ሲሆን በመጪው በዓል ህብረተሰቡ በተረጋጋ ሁኔታ ምርት በበቂ ሁኔታ እንዲያገኝ የሚያስችሉ የቅድመ ዝግጅት ስራዎች እየተሰሩ መሆናቸውን አመላካች እንደሆነም ተገልጿል። የኮሚሽኑ ዋና ኮሚሽነር ሽታዬ መሐመድ እንደገለጹት በዓልን መሰረት በማድረግ ሰው ሰራሽ የምርት አቅርቦት እጥረት እንዳይከሰት ከወዲሁ በመዲናዋ የሚገኙ የሸማች ህብረት ስራ ማህበራትን ከኢንዱስትሪና የግብርና ምርት አምራቾች ጋር ቀጥታ የሆነ የገበያ ትስስር መድረኮች በመፈጸማቸው ከበዓላት አቅርቦት ጋር የዘለቀ አስተማማኝና ዘላቂነት ያለው የገበያ ትስስር እንዲኖር የሚያስችል ስራዎች ተሰርቷል ብለዋል። የህንድ የልብስ አምራቾች ከአሜሪካ ገበያ በመሸሽ ምርቶቻቸውን በኢትዮጵያ እያስፋፉ መሆኑ ተገለጸ። በዓለም አቀፍ የፋሽን ምልክቶች ወይም መለያዎች
ዘንድ የሚታወቁ ሁለት ትልልቅ የህንድ ልብስ አምራች አውሮፓውያን የገበያ ፍላጎት እያደገ በመምጣቱና የህንድ የልብስ ላኪዎች በአሜሪካ ገበያ ላይ ያላቸውን ጥገኝነት ለመቀነስ በማቀድ በኢትዮጵያ ያላቸውን የምርት መጠን እያሰፉ መሆኑ ተነግሯል። ቴድ ቤክተርና ቻርልስ ቱሪትን የመሳሰሉ ዓለም አቀፍ መለያዎችን የሚያስተዳድረው ራይመንድ ላይፍ ስታይል የአውሮፓ ትዕዛዞች እያደጉ መምጣታቸውን ተከትሎ በኢትዮጵያ የሚገኘውን ፋብሪካውን የማምረት አቅም እያሳደገ መሆኑን ሮይተርስ ዘግቧል። በተመሳሳይ በኬንያና ኢትዮጵያ የማምረቻ ማዕከላት ያለው ጎዳክስ ኤክስፖርት በዚሁ ዓመት መጨረሻ ላይ በአፍሪካ ያለውን አቅሙን ከፍ እንደሚያደርግ ይጠበቃል። ታዋቂዋ የሀገረሰብ ሙዚቃ ኮከብ ዶሊ ፓርተን በሙዚቃዎቿ ብቻ ሳይሆን በሚሊዮን የሚቆጠሩ ሰዎችን የስራ ዕድል በፈጠሩት ግዙፍ የንግድ ተቋማት በልዩ የንግድ ስልቷ የሙዚቃው ዓለም ተጽዕኖ ፈጣሪና ስኬታማ የቢዝነስ ሰው መሆን የቻለች እንደነበረ ተገለጸ። ዶሊ ስትባል ወደ አእምሯችን የሚመጣው ድንቅ ድምጿና የጊታር ቅኝቷ ሊሆን ይችላል። በ1986 በትውልድ መንደሯ ቴኒስ ውስጥ ዶሊውድ የተሰኘውን የመዝናኛ ፓርክ ከፍታ ነበር። ይህ ፓርክ በየዓመቱ በሚሊዮን የሚቆጠሩ ጎብኚዎችን የሚያስተናግድና ለአካባቢው ማህበረሰብ ትልቅ የስራ ዕድልን የፈጠረ ነው። መረጃው የቢቢሲ ነው። ሜታ የህፃናትን ደህንነት አደጋ ላይ ጥሏል በሚል የቀረበበትን ክስ ለመፍታት 18 ቢሊዮን ዶላር ለመክፈል ስምምነት ላይ ደረሰ። ስምምነቱ ለሌሎች የማህበራዊ ሚዲያ ተቋማትም ጥብቅ ማስጠንቀቂያ ሆኗል። የፌስቡክና ኢንስታግራም ባለቤት የሆነው ሜታ ኩባንያ መተግበሪያዎቹ ህፃናትን ለሱሰኝነትና ለስነ ልቦና ጉዳት ይዳርጋሉ በሚል የአሜሪካ ግዛቶች የመሰረቱበትን ክስ ለማቆም በክፍያው ተስማምቷል። ይህ ስምምነት ሜታ በታሪኩ ከፍተኛውን የገንዘብ ቅጣት የከፈለበት ከመሆኑም በላይ እንደ ቲክቶክና ዩቱብ ባሉ ሌሎች የማህበራዊ ሚዲያ መድረኮች ላይም ተመሳሳይ የህፃናት ደህንነት ማሻሻያዎችን ለማስገደድ ትልቅ በርን ከፍቷል። በአዲሱ ስምምነት መሰረት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች በቀን ከ2 ሰዓት በላይ መተግበሪያዎችን መጠቀም አይችሉም። ከእኩለ ሌሊት እስከ ንጋት 12 ሰዓት ድረስ ሙሉ በሙሉ ይዘጉባቸዋል። እንዲሁም በትምህርት ሰዓት ምንም አይነት መልእክት አይደርሳቸውም ተብሏል። መረጃው የቢቢሲ ነው። ስትከታተሉ የቆያችሁት ከቻናል ዋን ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹ እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል ዋን ፕሮግራሞች ይቀጥላሉ።